ሚያዝያ 8 ከቀኑ 8 ሰዓት ጊዜው 2018 ዓመተ ምህረት ጥይትና ዜማ ሞትና ዳንኪራ እብሬትና ዝምታ በአንድ ሜዳ ተገናኙ። በዚህች የተወሰነች ታሪካዊ ቅጽበት አርቲስት ቴዎድሮስ ካሳሁን አዲሱን የሙዚቃ አልበሙን ወደ ኢትዮጵያ አየር ሲለቅ የሀገሪቱ እጅግ አስገራሚው ስነ ልቦናዊ እንቆቅልሽ ፍንትው ብሎ ታየ። በአንድ በኩል የሰው ልጅ ክፋት ጣሪያ በነካበት የጦር ሜዳና የጥል መድረክ ላይ ታጣቂውም ሆነ አስታጣቂው ገዳዩም ሆነ ሟቹ የጥላቻ መሳሪያቸውን አቅፈው ቂማቸውን ለጊዜው ዋጣ አድርገው በአንድ አርቲስት ዜማ እኩል ዳንኪራ እየረገጡ ነው። የጥላትና የወዳጅ የገዳይና የሟች ልብ በአንድ የሙዚቃ ምት ሲመታ ማየት እጅግ ይዘገንናል። ግን ደግሞ የአደባባይ እውነት ነው። ሙዚቃው ተራሮችን እያናወጠ ነው። ነገር ግን ይሄ ዜማ ማዕበል መዲናው አዲስ አበባ ሲደርስ ድንገት ገደል ገብቷል። በከተማዋ ደማቅ ሆቴሎች፣ የህዝብ መሰብሰቢያዎችና መዝናኛዎች ውስጥ ፍጹም የሆነ ግን ደግሞ የሚያደነቁር የፍርሃት ዝምታ ሰፍኗል። በታችኛው የካድሬና የአመራር መዋቅር በተላለፈ ግን በማይታይ ትዕዛዝ ዘፈኖቹ ታግተዋል። ማንም አይከፍታቸውም፣ እየተደመጡም አይደለም። በደም በተጨማለቀው ሜዳ በነጻነት የነገሰው ዜማ ሰላም ነው በሚባልበት ከተማ ካቴና ገብቷል። በአንድ ሀገር ውስጥ አንዱ ሲደልቅበት ሌላው ታፍኖ ድምፁን ውጦታል። ይህ የጩኸትና የዝምታ ግብግብ እንዲህ እያጓራ ባለበት ልክ በዚህችው ዕለት ከፖለቲካው መድረክ የተወረወረች አንዲት ንግግር የሀገሪቱን ትኩሳት በላዩ ላይ ነዳጅ አርከፍክፋበታለች። ተዋቸው ያልቅሱ፣ ከማልቀስ ያለፈ ምን አቅም አላቸው? ከቻላችሁ ግን ሶፍት አቀብሏቸው። ይህ የአቶ ሽመልስ አብዲሳ የፖለቲካ ሹፈት እንደገና አቧራውን አራግፎ የዘመኑ አብይ መነጋገሪያ ሆኖ ብቅ ብሏል። የፖለቲካው ትዕቢት ከታፈነው የህዝብ ስሜት፣ የሙዚቃው ስንኞች ከባለስልጣኑ ንግግር ጋር ተጋጭተው ያንዱ ሀዘን ለሌላው ትርክት መገንቢያ እየሆነ ነው። ኢትዮጵያ ልማዷ ነውና ዘንድሮም እጅግ አስገራሚ በሆኑ ሁለት ተጻራሪ እውነታዎች መሃል ተወጥራለች። በአንድ በኩል በሚያለቅሰው ህዝብ ላይ ሶፍት የሚያቀብል የፖለቲካ በራስ መተማመን፣ በሌላ በኩል ታፍኖም ቢሆን በየልቡ ውስጥ የሚዘመር አብዮታዊ ዜማ። በገዳይና ሟች ዳንኪራ እና በተዘጋው የመዝናኛ ቤቶች ዝምታ መሃል ያለው የማይታይ ክር ምንድን ነው? ፖለቲካው አሸንፎ ዜማውን አፍኖታል ወይስ ዜማው በዝምታ ውስጥ ህዝቡን እየገዛው ነው? ይህ ተቃርኖ፣ ይህ ከላይ እስከ ታች ሀገሪቱን እያናወጠ ያለው የዝምታ የጩኸትና የሹፈት ጦርነት የመጨረሻው የትውልዳችን እውነተኛ ገጽታ ነው። ሚያዝያ 8 ቀን ከቀኑ 8 ሰዓት 2018 ዓመተ ምህረት የኢትዮጵያውያን የኪነ ጥበብና የፖለቲካ ትኩሳት ወደ አዲስ ምዕራፍ ያሸጋገረ ቅጽበት ሆኖ በእርግጥ ተመዝግቧል። አርቲስት ቴዎድሮስ ካሳሁን ወይም በብዙሃኑ ዘንድ ቴዲ አፍሮ በመባል የሚታወቀው ድምፃዊ አዲሱን የሙዚቃ አልበሙን ለህዝብ ጆሮ ሲያደርስ ሀገሪቱ ቀድሞውንም በነበረችበት የሁለት ተጻራሪ ሀሳቦች ማዕከልነት ላይ ሌላ ተጨማሪ የሚያገዱ እንጨት ተጭኖባታል። የዚህ አልበም መውጣት ተራ የኪነ ጥበብ ኩነት ብቻ ሳይሆን የኢትዮጵያውያን ውስብስብ ማህበራዊና ፖለቲካዊ የስነ ልቦናን ፍንትው አድርጎ ያሳየ ክስተት ነው። በአንድ በኩል በሚገርምና እንቆቅልሽ በሚመስል ሁኔታ ታጣቂውም አስታጣቂውም ገዳዩም ሟቹም በየፊናቸው የአልበሙን ዜማዎች እያንጎራጎሩ ዳንኪራ እየረገጡባቸው ናቸው። ሙዚቃው የጥይት ድምፁና የፖለቲካ ልዩነትን ጥሶ የሁሉንም ልብ ያንኳኳ ይመስላል። የሰው ልጅ ስነ ልቦና በኪነ ጥበብ ፊት ምን ያክል ደካማና ተገዥ መሆኑን በሚያሳይ መልኩ እርስ በርስ በሚገዳደሉና በሚጠፋፋ ኃይሎች መሃል ሳይቀር የቴዲ አፍሮ ዜማዎች የጋራ ቋንቋ ሆነው አገልግለዋል። ይህ የኪነ ጥበብ ሀያልነት የሚያሳየው ተቃርኖ ኢትዮጵያውያንን በውስጣቸው ያለውን ጥልቅ የጋራ ስሜትና በተግባር የሚያሳዩትን መከፋፈል በጉልህ የሚያሳይ መስታወት ሆኗል። ይሁን እንጂ ይህ የአልበሙ ድምቀትና የህዝቡ ግርግር ሁሉም ቦታዎች እኩል ማስተጋባት አልቻለም። እንደ አዲስ አበባ ባሉ የአገሪቱ ዋና ከተሞች በየሆቴሎች በህዝብ መሰብሰቢያዎችና መለስተኛ መዝናኛዎች ውስጥ ፍጹም የተለየ ድባብ ሰፍኗል። በእነዚህ ስፍራዎች የቴዲ አፍሮ ዘፈኖች እንዳይከፈቱ በታችኛው የፖለቲካ ካድሬና አመራር በኩል ጥብቅ የሆነ ያልተጻፈ ትዕዛዝና ማስጠንቀቂያ መሰጠቱን ተከትሎ የከተማዋ መዝናኛዎች ከዚህ የሙዚቃ ማዕበል ራሳቸውን አግለዋል። ሙዚቃው እንዳይከፈት ተከልክሏል ወይም በግልጽ እየተደመጠ አይደለም። ይህ ክልከላ በመንግስት ደጋፊዎችና በታችኛው አመራር ዘንድ የህዝብን ስሜት ከሚያውኩና አላስፈላጊ የፖለቲካ ትርጉም ከሚሰጡ ትርክቶች ማህበረሰቡን መጠበቅ በሚል አሳማኝ ምክንያት የሚወሰድ ሲሆን፣ በሌላኛው ወገን ግን ይህ ድርጊት የመብት ጥሰት፣ የፍርሃት መገለጫና ኪነ ጥበብን በካቴና የማሰር ሙከራ ተደርጎ እየተቆጠረ ነው። በዚህም የተነሳ የአዲስ አበባ ህዝብ መዝናኛዎች የፖለቲካ የዝምታ ጦርነት ማሳያ ሜዳዎች ሆነዋል። ሰዎች በግል ስልካቸውና በመኪኖቻቸው ውስጥ በከፍተኛ ድምጽ የሚያደምጡትን ሙዚቃ አደባባይ ላይ በአደባባይ ዝምታ ተተክቷል። ይህ ሁኔታ የህዝቡን የዕለት ተዕለት ኑሮ በሁለት ዓለም የከፈለው ይመስላል።
በግል ነጻነት ውስጥ የሚጮህ ሙዚቃና በህዝባዊ ቦታዎች የሰፈነ የፖለቲካ ዝምታ በዚህ የሙዚቃ ማዕበልና የክልክላው ትግል መሃል የፖለቲካው ጽንፍ ሌላ መነጋገሪያ አጀንዳ ፈጥሯል። የኦሮሚያው ክልል ፕሬዝዳንት አቶ ሽመልስ አብዲሳ በተለየ መድረክ ላይ ተዋቸው ያልቅሱ ከማልቀስ ያለፈ ምን አቅም አላቸው? ከቻላችሁ ግን ሶፍት አቀብሏቸው በሚል ያሰሙት ንግግር ከቴዲ አፍሮ አልበም መውጣት ጋር ተገጣጥሞ የሀገሪቱን የፖለቲካ ትኩሳት ወደ ላቀ ደረጃ አድርሶታል። ይህ ንግግር በመንግስት አጋሮችና ደጋፊዎች ዘንድ የመንግስትን ጽኑ አቋም የማይናወጥ ጥንካሬና የተቃዋሚዎችን ወይም የትችት አቅራቢዎችን አቅም አልባነት በግልጽ ያሳየ የፖለቲካ በራስ መተማመን መገለጫ ተደርጎ ሲወሰድ፣ በቴዲ አፍሮ ደጋፊዎች በመንግስት ተቺዎችና በሌሎች ወገኖች ዘንድ ግን የህዝብን ስብራት የሚያሾፍ የዜጎችን ብሶት የሚያጣጥልና የፖለቲካ ትዕቢት መገለጫ ተደርጎ በከፍተኛ ሁኔታ ተተችቷል። ይህ የማልቀስና የሶፍት ዘይቤያዊ አነጋገር በፍጥነት የማህበራዊ ሚዲያ ዋነኛ መነጋገሪያ በመሆን የቴዲ አፍሮ ዘፈን ግጥሞች ጋር እየተቀናጀ አዲስ የፖለቲካ ትርክት መፍጠሪያ ሆኗል። መንግስት ሀገሪቱን በልማትና በጠንካራ ክንድ እየመራው ነው ብሎ በሚያምንበት በዚህ ወቅት ይህን መሰል ጠንካራና ቆራጥ ንግግሮች ለስርዓቱ ህልውና ወሳኝ እንደሆኑ ሲታመን፣ ተቃራኒ ወገን ደግሞ ይህንኑ ንግግር የመንግስትን ከህዝብ የልብ ትርታ መራቅ ማሳያ አድርጎ እየተጠቀመበት ነው። በእነዚህ ሶስት ዋና ዋና ክስተቶች ማለትም በአልበሙ መውጣት፣ በመዝናኛ ቤቶች በተጣለው ክልከላና በአቶ ሽመልስ አብዲሳ ንግግር ዙሪያ በቴዲ አፍሮ ደጋፊዎችና በመንግስት ደጋፊዎች መካከል የሚንጸባረቀው መገፋፋትና መናቆር የኢትዮጵያን የፖለቲካና የማህበራዊ ልዩነት ጥልቀት አጉልቶ ያሳያል። የቴዲ አፍሮ ደጋፊዎች የአልበሙን እያንዳንዱን ትራክ እንደ ፖለቲካዊ መገለጫ፣ እንደ ተቃውሞ ድምጽና እንደ ታሪክ ማስታወሻ አድርገው እየተረጎሙት ይገኛሉ። ለነሱ ዘፈኑ የድምጽ አልባዎች ድምጽ፣ የተገፉት ማጽናኛና የነገ ተስፋ ስንቅ ነው። የዘፈኖቹ ግጥሞች ከወቅታዊ የፖለቲካ ሁኔታ ጋር እየተጻረሩ በሶፍት ንግግሩ ለተቆጣው ልባቸው ማስታገሻ አድርገው ወስደውታል። በሌላ በኩል ደግሞ የመንግስት ደጋፊዎችና የፖለቲካው ኃይሎች ይህንን ያልበምና የደጋፊዎቹን እንቅስቃሴ የተለየ ዓላማ እንዳለው የድሮ ናፍቆትን የሚያንጸባርቅና አሁን ያለውን አገራዊ የለውጥና የብልጽግና ጉዞ ለማደናቀፍ ሆን ተብሎ የተቀነባበረ ትርክት አድርገው እየሞገቱ ናቸው። ለነሱ ቴዲ አፍሮ ከሙዚቀኛነት ባለፈ የፖለቲካ መሳሪያ ሆኗል የሚል እምነት አላቸው። በታችኛው ካድሬ የተወሰደውን የክልከላ እርምጃ እንደ አግባባዊ የራስ መከላከያ ስልት እየቆጠሩት ናቸው። የሶፍት አቀብሏቸው አባባሉም ቢሆን ተጨባጭ የፖለቲካ ኃይል ለሌላቸው ግን ሁልጊዜም በምሬት ለሚኖሩ አካላት የተሰጠ ተገቢ ምላሽ ነው ብለው ያምናሉ። ይህ የሁለት ተጻራሪ ሀሳቦች መፋጠጥ በዲጂታሉ ዓለም በየሻይ ቤቱ በየቢሮውና በየጓዳው ውስጥ ውጥረት የሞላበት ድባብ ፈጥሯል። በአንድ በኩል በስልጣን ላይ ያለው ኃይል ሀገሪቱን ከገባችበት ማህበራዊና ኢኮኖሚያዊ ቀውስ ለማውጣት በሚያደርገው ጥረት ውስጥ እንደዚህ አይነት ስሜት ቀስቃሽ የህዝብን ስነ ልቦና ወደ ተለየ አቅጣጫ ሊወስዱ የሚችሉ የኪነ ጥበብ ስራዎችን በጥርጣሬ መመልከቱ የፖለቲካ ስልት አካል ሆኖ እናገኘዋለን። በሌላ በኩል ደግሞ የህዝቡ አንድ ክፍል በኪነ ጥበብ አማካኝነት የውስጥ ብሶቱን፣ ተቃውሞውንና ተስፋውን ለመግለጽ የሚያደርገው ጥረት ነጻነትን የመሻት ተፈጥሯዊ ባህሪ መሆኑን መገንዘብ ይቻላል። ኢትዮጵያም ልማዷ ነውና ዛሬም እንደ ትናንቱ ሁለት የተለያዩ እውነታዎችን በአንድ ጊዜ የሚያስተናግዱባት፣ አንዱ ወገን በሚያለቅስበት ሌላው ወገን ሶፍት የሚያቀርብባት፣ አንዱ በሚከለከልበት ሌላው ውስጥ ህሊናው በሚያዜምባት፣ ገዳይና ሟች አንድ ዜማ በሚያዳምጡባት አስደናቂ የተቃርኖ መድረክ ሆና እየቀጠለች ነው። ይህ ሚያዝያን 8 የተፈጠረው ኩነት የዘፈን አልበም መውጣት ብቻም ሳይሆን የኢትዮጵያውያንን የፖለቲካ፣ የማህበራዊ፣ የስነ ልቦና ክፍፍል እንዲሁም በእነዚህ ክፍፍሎች መሃል ያለውን ያልተቋረጥ የመገፋፋት የመናቆርና አብሮ የመኖር አስገዳጅ እውነታዎች በግልጽ ያሳየ ታሪካዊ ክስተት ሆኖ በዘመኑ የታሪክ ማህደር ውስጥ እየሰፈረ ነው። የዚህ የኪነ ጥበብና የፖለቲካ ፍትጊያ እውነተኛ ገጽታ ይበልጥ ጎልቶ የሚታየው በማህበረሰቡ የዕለት ተዕለት መስተጋብርና በማህበራዊ ሚዲያው መድረክ ላይ ነው። የከተማዋ ታክሲዎች፣ የሰርግ ስነ ስርዓቶችና የጓደኛሞች ስብሰባዎች የዚህ ያልታወጀ የዝምታ ጦርነት ማስተጋቢያዎች ሆነዋል። አንድ የህዝብ ትራንስፖርት አሽከርካሪ የቴዲ አፍሮን ዜማ ለመክፈት ሲያስብ በመኪና ውስጥ ያለውን የተሳፋሪ ስነ ልቦና መገመትና መመዘን ግድ ይለዋል። ዘፈኑን ቢከፍት በመንግስት አቋም በሚሰማው ወገኖች ዘንድ እንደ ትንኮሳ ሊቆጠርበት፣ ባይከፍት ደግሞ የሙዚቃው አፍቃሪ በሆኑት ዘንድ እንደ ፍርሃት ወይም ወገንተኝነት ሊተረጎምበት ይችላል። በሰርግና በደስታ ቀናት ሳይቀር ዲጄዎች የትኛውን ሙዚቃ ቢከፍቱ አዳራሹን እንደሚያነቃቀው እያወቁ ነገር ግን ከተችኛው የፖለቲካ መዋቅር ሊመጣ የሚችለውን ጥያቄና እይታ በመስጋት ራሳቸውን ሳንሱር ሲያደርጉ ይታያሉ። ይህ የፍርሃትና የጥንቃቄ ድባብ ህዝቡ እርስ በርሱ በሚያደርገው ግንኙነት ላይ የጥርጣሬ ጥላ ያጠላ ሲሆን በአንድ ወቅት የጋራ መግባቢያ የነበረው ሙዚቃ አሁን የልዩነትና የፖለቲካ አቋም መለኪያ ማሳያ ሆኖ እያገለገለ ነው። ወደ ማህበራዊ ሚዲያው ስንገባ ደግሞ ውጥረቱ ከዝምታ ወደ ጩኸት፣ ከጥርጣሬም ወደ ግልጽ ፍልሚያ ይሸጋግራል። እዚህ መድረክ ላይ አቶ ሽመልስ አብዲሳ የሶፍት አቀብሏቸው ንግግርና የቴዲ አፍሮ የዘፈኖች ስንኞች እንደ ጦር መሳሪያ ሲወረወሩ ይታያሉ። የመንግስት ደጋፊዎችና የፖለቲካ አጋሮች የመንግስትን ስራዎች፣ የተገነቡ ግዙፍ ፕሮጀክቶችንና የልማት ጅምሮችን በምስል እያጋሩ ከማልቀስ ባለፈ አቅም ለሌላቸውና በድሮ ትርክት ለታሰሩ አካላት ጊዜ አንሰጥም፣ እኛ በተግባር እንናገራለን የሚል ጠንካራ መልእክት ያስተላልፋሉ። ለነሱ የቴዲ አፍሮ ሙዚቃና የደጋፊዎቹ ጫጫታ
ወደ ኋላ የሚጎትት የሀገሪቱን የለውጥ ጉዞ ለማደናቀፍ የሚሞክርና ተጨባጭ የፖለቲካ አማራጭ የሌለው ስሜት ማዕበል ብቻ ነው። ይህን ማዕበል ደግሞ በዝምታ ማለፍ ወይም በሶፍት ማሾፍ የፖለቲካ የበላይነትና በራስ በመተማመን የሚያሳይ ተገቢ እርምጃ ተደርጎ እየተወሰደ ነው። በሌላኛው ጎራ ያሉ የቴዲ አፍሮ ደጋፊዎች፣ የመንግስት ተቺዎችና የተለያዩ የፖለቲካ አቋም ያላቸው ወገኖች ደግሞ የዘፈኑን ግጥሞች ከወቅታዊ የኑሮ ውድነት ከጸጥታ መደፍረስና ከፖለቲካዊ መገለል ጋር እያስተሳሰሩ በማህበራዊ ሚዲያው እያዥጎደጉዱታል። ለነሱ የአቶ ሽመልስ አብዲሳ ንግግር የህዝብን ስቃይ የማያዳምጥ ስርዓት እብሪት ተምሳሌት ሲሆን የሙዚቃው ክልከላ ደግሞ እውነትን የመፍራት መገለጫ ነው። በመሆኑም እያንዳንዱን ትራክ እንደ ተቃውሞ ድምጽ፣ እያንዳንዱን ማገራት ደግሞ እንደ ፖለቲካ የተሳትፎ በመቁጠር የዲጂታሉን ዓለም ትግል አውድማ አድርገውታል። በዚህ ሁሉ መሃል ቴዲ አፍሮ እንደ ግለሰብ እንደ ኪነ ጥበብ ባለሙያ የኢትዮጵያ የፖለቲካ መድረክ ላይ የተጫነው ከባድ ሸክም ማሳያ ሆኗል። በኢትዮጵያ ታሪክ ውስጥ የኪነ ጥበብ ሰዎች ከስርዓቶች ጋር መጋጨታቸው አዲስ ባይሆንም የዚህኛው ወቅት መስተጋብር ግን ሀገሪቱ ካለችበት የብሔር የማንነትና የፖለቲካ ትርክቶች መወሳሰብ አንጻር እጅግ የተለየ ክብደት አለው። አርቲስቱ ራሱ በቀጥታ የፖለቲካ መግለጫ ባይሰጥም ስራዎቹ ግን እንደየአድማጩ የፖለቲካ መነጽር የተለያየ ትርጉም እየተሰጣቸው ነው። መንግስት ሀገሪቱን አዲስ በሆነ የብልጽግናና የአብሮነት ትርክት ለመቅረጽ በሚጥርበት በዚህ ወቅት ከዚህ ትርክት ጋር የማይሄዱ ወይንም የህዝብን ስሜት ቀስቅሰው ወደ ተለየ አቅጣጫ ሊወስዱ ይችላሉ ተብሎ የሚታሰቡ የጥበብ ስራዎችን በጥርጣሬ መመልከቱ ከስልጣንና ከጸጥታ ማስከበር አኳያ ሲታይ የስርዓቱ የህልውና ጉዳይ ተደርጎ ሊወሰድ ይችላል። መንግስት የብዙሃኑን ደህንነት፣ የሀገር መረጋጋትና የማስጠበቅ ኃላፊነት ስላለበት ይህንን መረጋጋት ሊያናውጥ የሚችል ማንኛውንም አይነት ማዕበል የሙዚቃም ይሁን የፖለቲካ በቁጥጥር ስር ለመዋል መሞከሩ የፖለቲካው ተፈጥሯዊ ባህሪው ነው። በአንጻሩ ግን የህዝብ አንድ ክፍል ይህንን የመንግስት እርምጃ የመብት መገፈፍ፣ የሀሳብ ነጻነትን ማፈንና ዜጎች በኪነ ጥበብ አማካኝነት ስሜታቸውን እንዳይገልጹ የማድረግ አምባገነናዊ ዝንባሌ አድርጎ ይሞግተዋል። ይህ ክፍተት በኢትዮጵያ ውስጥ ያለውን የመንግስትና የዜጎች ግንኙነት መሰረታዊ የጥርጣሬ ታሪክ የሚያንጸባርቅ ነው። ዜጎች መንግስትን እንደ አሳዳጊና የሁሉ ነገር ወሳኝ አድርገው በሚመለከቱበት፣ መንግስትን በበኩሉ ዜጎችን ሁልጊዜም አመራርና ቁጥጥር እንደሚፈልጉ አድርጎ በሚሰብክበት የፖለቲካ ባህል ውስጥ አንዲት የሙዚቃ አልበም እና አንዲት የፖለቲካ መድረክ ላይ የተነገረች ቃል የሀገርን ፖለቲካዊ አየር ሙሉ በሙሉ ልትቆጣጠረው ትችላለች። ይህ የሚያመላክተው የኢትዮጵያ ፖለቲካ ምን ያክል በስሜት በምልክቶችና በትርክቶች ላይ የተንጠለጠለ እንደሆነ ነው። ተዋቸው ያልቅሱ የተሰኘው አባባልም ሆነ የቴዲ አፍሮ ሙዚቃዎች ከቃላትና ከዜማነት አልፈው አንደኛው ወገን የሌላኛውን ወገን የሞራል ልዕልና የሚመዝንባቸው ሚዛኖች ሆነዋል። ከዚህ ሁሉ መገፋፋት፣ መናቆርና የቃላት ጦርነት በኋላ ወደ መነሻችን ስንመለስ የምናገኘው እውነት የኢትዮጵያ ዘመን ተሻጋሪና የማይፈታ እንቆቅልሽን ነው። ገዳዩም፣ ሟቹም፣ ታጣቂውም፣ አስታጣቂውም፣ የሚከለክለውም፣ የሚያስከለክለውም፣ የሚያለቅሰውም፣ ሶፍት የሚያቀብለውም የዚህቹ አንድ ሀገር ልጆች ናቸው። በአደባባይ የተለያየ የፖለቲካ ቋንቋ ቢናገሩም በውስጣቸው ግን አንድ አይነት የሙዚቃ ስሜትና ስነ ልቦናዊ መዋቅር አላቸው። የቴዲ አፍሮ ሙዚቃ የተከለከለም አልተከለከለም፣ የአቶ ሽመልስ ንግግር ተወደደም ተጠላም፣ እነዚህ ክስተቶች የዘመናችን የፖለቲካ ትኩሳት መለኪያ ቴርሞሜትሮች ናቸው። ነገ ሌላ አዲስ አልበም ሲወጣ ወይም ሌላ አዲስ የፖለቲካ ንግግር ሲሰማ ይህ አሁን ያለው መነጋገሪያ ቦታውን ለሌላው ሊተወው ይችላል። ነገር ግን በእነዚህ ክስተቶች ውስጥ ጎልቶ የታየው ልዩነቶችን በኪነ ጥበብና በፖለቲካ መድረክ ላይ የማንጸባረቅ የህዝብ ልማድ እንዲሁም ስልጣንና ኪነ ጥበብ ለህዝብ ልብ የሚያደርጉትን የማያባራ ፉክክር አሁንም የኢትዮጵያ ህያው እውነታ ሆኖ መቀጠሉ ነው። ኢትዮጵያ የሁለት ጽንፎች ማዕከል ሆና በህመሟም ውስጥ እያዜመች በልዩነቷም ውስጥ እየተሳሰረች ወደፊት መንጎዷን አላቆመችም። በያላችሁበት ዓለም ሰናይ ጊዜ እየተመኘን በዚሁ እንሰናበታለን።